እምነት መርከቧ ውጭ ያሉ ዘግይተው ላወቁ ቸሩ መድኃኔዓለም ቢታደጋቸው እንኳ ብዙ ጉዳትና ስብራትን አስተናግደው ከታላቅ ጉዳት በኋላ ይሆናል ይህንንም እድል የሚያገኙት። ምክንያቱም በጎውን ሰዓት ተረጋግቶ ንስሐ የሚገባበትን ሰዓት በከንቱ አሳልፈዋልና፣ ንቀዋል፣ አቃለዋልና፣ አልሰማ ብለዋልና እድል እንኳን ቢያገኙ የጭንቅ የጣር የጉዳት አብሮ ከጉዳት ጋር ከስብራት ጋር የሚመጣ መዳን ነው የሚሆነው። ዝም ብለው እንዲሁ በሙሉ አካላቸው ተሰብሮ ሊሆን ይችላል። ንብረታቸውን አጥተው ሊሆን ይችላል። ልጆች ቤተሰብ አጥተው ሊሆን ይችላል። ህመምተኛ ሆነው ሊሆን ይችላል። ብዙ ነገር ገጥሟቸው ሊሆን ይችላል። መዳን እድልም ካገኙ እንግዲህ ወገኖቼ ልብ በሉ፣ እኛን አትመልከቱ። እኛ የኢትዮጵያ ዓለም ብርሃን ደካማዎቹ ቀዳማይ እረኛ ተብለን ልንጠራም የማይገባን እውቀቱም የለንም፣ ማስተዋሉም ምንም የለንም። እምነቷ ግን አለችን። ሰናፍጭ ቅንጣት ታክልም ብትሆን እምነቷ አለችን። በእሷ እምነት ነው። እግዚአብሔር ደግሞ በቸርነቱ በምህረቱ ሁሉንም ድካማችንን ሸፍኖ ቃሉን ለሕዝብ እንድናደርስ ፈቃዱን እንድናሳውቅ ሁሉንም ነገር እንድንገልጽ እድል የሰጠን እሱ ራሱ ፈቅዶ እንጂ የኛ ምንነት ቢመዘን ከማንም ያነስን ውዳቂዎች ነን። ቸርነቱና ጸጋው ፍቅሩም ሰው ያደረገን ሰዎች ነን። ትቢያዎች ነን። እኛን አትዩ፣ እኛን አትመልከቱ። በእግዚአብሔር ምርጫ እንዳትሰናከሉ ሰውን በውጭው አይታችሁ አትዳኙ። የሰውየውን ውጭነት አይደለም እግዚአብሔር የሚያዩ የልቡን ምንነት ነው። እጣችን በመልካም ስፍራ ስላረፈ ታላቁን የእግዚአብሔር ሥራ እንድንሰራ መድኃኔዓለም ፈቀደ እንጂ በምንም መስፈርት እኔም ሆንኩ ልጄ ብሩክ እንዲሁም ወንድሞቼ አባቶች አብረውኝ ያሉ ሁሉ ከምንም የምናንስ ከሁሉ ያነስነን። እግዚአብሔር እንደ ቃሉ ምናምንቴዎችን መረጠ፣ ድሆችን መረጠ ይላል ቆሮንቶስ። አንደኛ ቆሮንቶስ ምዕራፍ 1 ጀምራችሁ አንብቡት። አንደኛው ምዕራፍ ራሱን ስታነቡ ሁሉ ግልጽ ሆኖ ይነገራችኋል፣ ታገኙታላችሁ። እኛ ያንን በእኛ የተነገረውም የሚተገበረውም የራሱ የእግዚአብሔር ሥራና ድምፅ ነው። ሰሪው እግዚአብሔር ነው፣ ተናጋሪውም እግዚአብሔር ነው። እኛ ዕቃዎች ነን። ብዙዎች ቤተሰቦቻችን እግዚአብሔር ሲወደንና ሲያዘን ወይም ሲወድና ሲያዛችሁ ተናገሩም ቢላችሁ መታዘዝ አለባችሁ። ስራውን የሚሰራው እሱ እንጂ እናንተ እኮ አይደላችሁ። ብትናገሩ በአንደበታችሁ ሆኖ የሚናገረው እሱ ነው። በልባችሁ መልካምን የሚያሰፍረው ራሱ ነው። እኛ ልብ በሉ መገልገያ ዕቃዎቹ ነን። አክብሮ ይሄንን አድርግልኝ ልጄ ብሎ ሲያዘን እሺ አባቴ ብለን ጎንበስ ብለን በትህትና በአክብሮት ትእዛዙን ተቀብለን ሄደን መፈጸም ነው እንጂ መሟገት፣ መከራከር፣ እፊቱ ያልተገቡ ቃሎችን ሁሉ መናገር፣ እኔ አልችልም፣ እኔ እንዲህ ነኝ። የሚያስችል እግዚአብሔር እንጂ ማንስ ቢሆን ምን ችሎታ አለው? ማንም ችሎታ የለው። የሚያስችል ግን እግዚአብሔር ነው። እኛንም ይኸው አንደበታችን እንዲናገር ያደረገው እኮ እግዚአብሔር ነው እንጂ አንድ ቃል በሰው ፊት መናገር የምንችል ሰዎች አይደለም። አንድ መንግስት አክብሮ ሹሞ የሥጋውን ዓለም እስቲ እናንሳው። አንድ መንግስት አክብሮ ሹሞ የሚገለገልባቸው ሰዎች አሉ። ይህንንም ዘወትር ታያላችሁ። እንደ ፍላጎቱ ታዘው ተግተው ካገለገሉት ለላቀ ሥራና ኃላፊነት ይመድባቸዋል። እስከ መጨረሻው አስደስተው ታዘውት ከዘለቁ አመስግኖ ሸልሞ አስፈላጊውን ሁሉ አድርጎ እረፍት እንዲያደርጉ ያደርጋል። ሁሌም ያከብራቸዋል። በከበረ በዓላቱ ሁሉ በክብር ስፍራ ያስቀምጣቸዋል። ለሌሎች አገልጋዮቹ በምሳሌነት ያነሳቸዋል። ዘመኑን ሁሉ ይወዳቸዋል። ይህ እንግዲህ ሰውኛው አካሄድ ነው። እግዚአብሔር ግን እግዚአብሔር ነው። የሁሉም ፈጣሪ ነው። የሕይወት አስገኝ ነው።
ሕይወትን የሚሰጥ አምላክ ነው። የፍጥረት ሁሉ ባለቤት ነው። በሱ መመረጥ፣ በሱ መወደድ፣ በሱ መሾም ምንኛ መታደል ነው ወገኖቼ። የሁሉ ነገር ባለቤት የሆነን አምላክ ልጄ ብሎ ሲጠራችሁ ይሄ ብቻ አይበቃችሁም? ይሄ ብቻ ለዘላለም ስንቅ አይሆናችሁ? ልጄ እኮ ነው ብሎ የሚጠራው እግዚአብሔር። ና ወደ ጉያዬ፣ እኔን ታዘዝ፣ ለእኔ አገልግል፣ እኔ አከብርሃለሁ፣ የዘላለም ሕይወት እሰጥሃለሁ። ይችንም ዓለም ጣጣህን ጨርሰህ ወደ እኔ ስትመጣ በክብር ከፍ ከፍ አረግሃለሁ። ይሄንን እያለ የሚለን አባት እኛ አቧራና ብናኝ የሆንን ሰዎች በፍጹም በፊቱ ልንቀርብ እንኳን የማይገባን ሰዎችን ነው ለሰው ፍቅር ስላለው እግዚአብሔር አክብሮን ለአገልግሎት ሲጠራን ልንደሰት ይገባል። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደሚባለው የሰውኛው ፈሊጥ ወይም አነጋገር የእግዚአብሔር ሹመት እንደዚህ ምድር እዚሁ የሚቀር ጊዜያዊ የሆነ ሹመት አይደለም። የእግዚአብሔር ሹመት እጅግ ታላቅ ክብር ያለው ዘላለማዊ መወደድ ነው። ግርማ ሞገስ የተላበሰ ነው። ክብሩም ዘላለማዊ ነው። በክብር የደመቀ ነው። እግዚአብሔር ሲመርጥ ልብም መዝኖ ነው። ሰው ሲመርጥ ውጫዊ ማንነትን አይቶ ነው። እውቀቱን፣ አለባበሱን፣ አካሄዱን፣ አነጋገሩን በቃ እነዚህን በውጭ የሚያከናውናቸውን ሁሉ ያንን ሁሉ ግምት ያስገባና በዛው ቶከሌ ትልቅ ሰው ነው እያለ ይላል። የሳኦልና የዳዊትን ሕይወት መመልከት ተገቢ ነው። ዳዊት በምድርም ከበረ፣ እንደ ልቤ የሚሆንልኝን የእሴይን ልጅ አገኘሁ ብሎ እግዚአብሔር የመሰከረለት ሰው ሆነ። እንደ ዳዊት ትሑት የለም ተባለለት። በምድርም ከበረ፣ የተወደደ እረኛ፣ ነቢይ፣ ንጉሥ ሆነ። ምድሪቱን ሲለቅ በገነት ዛሬም በክብር ልቆ ከፍ ብሎ እጅግ ከብሮ አለ። ገና በመንግሥተ ሰማይም በክብር ደምቆ ለዘላለም ይኖራል። ወገኖቼ መታዘዝ ብዙ መስዋዕት ከማቅረብ ይበልጣል። ይሄ ደግሞ ሳኦል ለፈጸመው ወንጀል እግዚአብሔር ሳኦልን ናቀ፣ ሌላ መረጠ። ማንን? ዳዊትን እንዲመርጥ አደረገ። ሳኦል ለምን ተናቀ? የታዘዘውን ትእዛዝ ባለመፈጸሙ፣ የራሱን ፈቃድ በመፈጸሙ፣ እግዚአብሔርን ትእዛዝ በማቃለሉ እግዚአብሔር ናቀው። ስለዚህ አለመታዘዝ በእግዚአብሔር ፊት ያስንቃል። ይህንን ልብ ልንል ይገባል። መታዘዝ፣ መታመን በእግዚአብሔር ፊት፣ በድንግልም ፊት፣ በቅዱሳን ሊቃነ መላእክትም ፊት፣ በቅዱሳንም ፊት እጅግ የከበረ ነው። እነሱ ራሳቸው እጅግ ነው የሚደሰቱበት። ምክንያቱም እነሱ በትጋት የሚያገለግሉትን አምላክ ክብሩን፣ ፍቃዱን፣ ሐሳቡን፣ ትእዛዙን አንዳይ ሳያጎሉ ሁልጊዜም በፊቱ ተግተው ስለሚያገለግሉ እንደዚሁ ከሰው ደግሞ እንደዚሁ ታዞ የሚያገለግልን በሚያዩ ጊዜ ደስ ይላቸዋል። እግዚአብሔርን በእምነት እንደምናስደስተው ሁሉ በመታዘዝ ደግሞ እጅግ እናስደስተዋለን። ሄኖክ በእምነቱ በመታዘዙ ምክንያት የደረሰበት ክብር ማንም የሰው ልጅ አልደረሰበትም ከድንግል በስተቀር። ሞትን ሳይሄደ እዚያ ደግሞ ማንም ያላየውን የሰማይ ምስጢር አየ። አልፎም ከሰው ሕሊና በላይ በሆነ ማዕረግና ክብር ከበረ። ወገኖቼ ማትረፊያው ሰዓት ሰው በሌለበት ሰዓት ሰው ሆኖ መገኘት ነው። እግዚአብሔር በሚመዝነው ሚዛን መሰረት ሰው በሌለበት ሰዓት ሰው ሆኖ መገኘት ነው። ሙሉ ሰው ተብሎ ለመጠራት መትጋት ነው። ስለዚህ እምነት ዋናው ነው። መታዘዝ ትልቁ ነው። ዛሬ በእኛ ዘመን 8 ቢሊዮን ከምናምን ሕዝብ ምድር ላይ ፈሶ ባለበት ዘመን በአንድ በሁለት በሺህ በሚሊዮን አይደለም በቢሊዮኖች የተቆጠረ ሕዝብ የፈጠረውን አምላክ በካደበት ዘመን፣ በዚህ ዘመን ትውልዱ ፈጣሪውን ክዶ በጠፋበት፣ ወንጀሉ በበረከተበት፣ መጥፋት ብቻ አይደለም ፍጹም የኃጢአት ምርት የሚያመርት
እግዚአብሔርን በየዕለቱና በየደቂቃው የሚያበሳጭ የሚያሳዝን ትውልድ ነው ሆነ ያለው። ለእግዚአብሔር ታምኖ አምኖ ታዞ ዓለምንና ዝግንትሉን ንቆ በሁሉም መከራና ፈተና ተቋቁሞ በፈጣሪው ብቻ ታምኖ የቆመ ሰው እንዴት አይወደድ? እንዴትስ በስስት አይታይ? በግድ ነው። እግዚአብሔር በስስት ነው የሚያየው። የኤልያስን ጽናት ውሰዱት። መንግስቶች፣ ህዝቦች፣ የእግዚአብሔር ካህን ባዮች ሁሉም በካዱበትና በተጻረሩበት ፊት ብቻውን አምላኩን ብቻ ተማምኖ ሞግቶ መስዋዕቱን ለይቶ ለካህዲዎች ቅድሚያ ሰጥቶ በራሱ መስዋዕት በእሳት መልስ አስገኝቶ አሳፍሮ ካህዲዎች እንዲያልቁ አላደረገም? እግዚአብሔር ከእውነት ጋር አልቆመም? ከዛው ከአንዱ ኤልያስ ጋር ብቻ ነው የቆመው። ኤልያስን አላከበረም? አከበረ እንጂ። ስለዚህ ዛሬም ይኸው ነው። ትላንት የነበረው እውነት ዛሬም የሚሆነው እውነት ያው ነው። ትላንት ከኤልያስ ጋር ሆኖ ፍርዱን የገለጸው የዘላለሙ ዳኛ እግዚአብሔር ዛሬም አምላክነቱን ያሳያል፣ ያረጋግጣል። ከትንንሾቹ፣ ከተናቁት፣ ከተጠሉት የኢትዮጵያ ዓለም ብርሃን ህዝቦች ጋር ከቅን የዋህ ትሑት ህዝቦች ጋር ይቆማል፣ ቆሟልም። ይኸው በአደባባይ በግልጽ አሳይቷል። እንግዲህ መቀበል ቢያቅተው ትውልዱ፣ መስማት ቢያቅተው ትውልዱ፣ እውነቱ ግን እንደ ፀሐይ ብርሃን ወለል ብሎ ይኸው እየታየ ነው ወገኖቼ። እንግዲህ የእምነት መርከባችን መልህቋን ሰበሰበች። በቃ ጨረሰች። ተነሽ የሚል ትእዛዝም ወጥቷል። ትነሳለች፣ ጉዞዋንም ትቀጥላለች። በዚህ ሁሉ የመከራና የጭንቅ የጥበት የጥፋት የመቅሰፍት የፍርድ ሂደት መማር ካልቻልክ ትዕግስትንም ከናቅህ ምን ይደረግ? አጠገብህ የደረሰው ሰዓት መቅሰፍትና የቁጣ አይነት ሊውጥህ አፉን ከፍቷል። ሲፈጸምብህ ያኔ ትጮኻለህ፣ ታንቋርራለህ። ትርጉም የለውም። የእምነት መርከቧ የተዋሕዶ ኦርቶዶክስ እምነታችን መርከብ ያቺው እምነት ናት። በአረንጓዴ ቢጫ ቀይ ሰንደቅ የደመቀች በኢትዮጵያዊነት ክብር ሞገስን የለበሰች አምላኳን የወደደች ያከበረች። ካመለጠህ በኋላ ብትንጫጫ ምክንያት ብትደረድር እርስ በርስ ብትወነጃጀል ትርጉም የለውም። ዓለም ዛሬ ከሀገራችን ጀምሮ እርስ በርሱ እየተቋላ ነው። ሰላም የለም። የሰላም በረት ከፈረሰ ቆየ። ልብ ብላችሁ አስተውሉ ቤተሰቦቻችን። በወሬና በቱማታ የሚለወጥ ነገር የለም። የተሰጠ ጊዜ አልቆ የእግዚአብሔርም ትዕግስት ጥንፍፍ ብሎ ተጠናቆ ባለበት ሰዓት በአሁኑ ሰዓት ዓለም የሚሰራውን ተመልከቱት። በሚንተከተከው እሳተ ገሞራ ላይ ቆሞ ይፎክራል፣ ይደንሳል፣ ይጨፍራል። አንዱ አንዱን ጥሎ እሱ የበላይ ሊሆን ጦር ያዘምታል፣ በደም ምድሪቱን ያጨቀያል። ከሃዲ ትውልድ፣ የቃዠ ትውልድ፣ ፈጣሪውን የናቀ ትውልድ፣ ለማይረባ አእምሮ የተተወ ትውልድ እሳትን የሚበላውን የሚጠርገውን የቁጣ ፍሰት አምጥቶ እነሆ ሊቀቅለው ደጁ ቆሟል። ግን እሱ አሁንም ያው ነው፣ ምንም አይሰማም። ወገኖቼ የእምነት መርከባችን በሥላሴ ትእዛዝ መሰረት ጉዞዋን ጀምራለች። በቃ ጀምራለች። ዛሬም የምልህ የተንጠላጠልክ ጨብጥ፣ ያልሞከርክ የጉዞ ፍጥነቷ ከመጨመሯ በፊት በታላቅ ሩጫ በታላቅ ጸጸት ፈጥነ ልብህን ሰብረ አንተም አካሏን ለመጨበጥ ጣር። ምናልባት ቢቀናህ አይታወቅም። የልብህ ሁኔታ ነው። የልብህ የመሰበር ጉዳይ ነው። እግዚአብሔር ማዳኛው ብዙ ነው። መንገዱ ብዙ ነው። ሁሉንም መርከቧ እየሄደች እኮ አካሏም ላይ ለጥፎህ እኮ ይዞ ሊሄድ ይችላል። ምን የሚገደው ነገር አለ? እግዚአብሔር ችግሩ የእናንተ ልብ አለመሰበር ነው። የትዕቢተኞች ልብ አይሰበርም። የክፎች ልብ አይሰበርም። የመጥፎች ልብ አይሰበርም። ልባቸው እንደ ድንጋይ እየበረታ ነው። እንደ ጥቁር ድንጋይ፣ እንደ ጭንጫው ድንጋይ እጅግ ብርቱ የሆነ የማይሰበር ልብ ነው ያላቸው። ያ ነው ብዙ ጊዜ ቢባሉ
ቢባሉ ምንም የማይዘልቃቸው እርጥበት የማይዘልቃቸው ሁለመናቸው የደደረ በትዕቢት ያበጠ የናቁ ያቃለሉ ዕውቀታቸውን ሀብታቸውን ጉልበታቸውን የስልጣን ጉልበታቸውን እነዚህን ሁሉ እንደ ጋሻና ምሽግ አድርገው የቆሙ ስለሆኑ አይሰሙም። እኛ ዛሬ ምኞታችን በማናቸውም ቀዳዳ በተገኘ መንገድ ድነህ ብናይ ደስታችን የእግዚአብሔር ፍጡር የሆነውን ወንድማችን እህቶቻችን ሊሆኑ የተገባውን ድኖ ብናይ ደስታችን ወሰን የለውም። የተማርነው መጥላትን አይደለም መውደድን እንጂ ፍቅርን እንጂ የሚድነው ቢበዛ ምንኛ በፈነጠዝን። ግን ዛሬ እንደምናየው ያ ምኞታችን እንጂ እውን ይሆናል ለማለት አልቻልንም። የትውልዱ መልስና ለመጥፋት ያለው ጽናት እጅግ ተስፋ የሚያስቆርጥ ነው። ዛሬ ይህ መግለጫ ስናዘጋጅ እየሰማን ያለነውን የቤተ ክርስቲያን ውርደት እጅግ አስደንጋጭ ነው ወገኖቼ። ማንም ሰው በእግዚአብሔር የፍርድ አደባባይ ሲቆም የሚቀድመው የሚተረተረው የሚወሳው የሚነሳው የሚጣለው የሰራው ሥራ በስውርም በግልጽም የሰራው ሁሉ ብርሃን ሲወጣበት ያ በጨለማ ሲፈጽመው የነበረው በግልጽ መታየት ይጀምራል። ሰውሮ ያከናወነው በንስሐ ያልከደነው ሲያዋርደው አደባባይ በምስክርነት ይወጣል። ውርደት በውርደት ላይ ይሆናል። ከፍርድ በፊት ከዋናው ቅጣት በፊት ውርደት ይቀድማል ብለን ደጋግመን ነግረናችኋል። ዛሬም የምትሰሙት በቤተ ክርስቲያን በኩል እርስ በራሳቸውም እየተወነጃጀሉ እነሱን እናዋርዳለን ብለው ራሳቸውም ከጥፋትም ያልዳኑ ብዙዎች አሁን የፖለቲካ ሥራ በሚመስል መልኩ ግማሹ ወደ ገዳም ይግባ ይላል፣ ተጠራርገው ወደ ገዳም ይግቡ ይላል። ግማሹ ደግሞ እዚሁ ምን ሊፈርድባቸው እንደሚፈልግ እንጃ፣ ያው ሚስጥሩን ግን ይዘከዝካል ያወጣል። በአሁኑ ጊዜ ግን ወገኖቼ በአሁኑ ሰዓትና ጊዜ ግን የእምነት ቤታችንን ሙሉ በሙሉ ከእግር ጥፍሯ እስከ ራሷ ድረስ የወረሯት የፖለቲካ ሰዎች፣ በእምነት የሚቆምሩ ቁማርተኞች፣ ነጋዴዎች ያልደከሙበትን ያለፉበትን ሹመት ወይም የክብር ማዕረግ የቤተ ክርስቲያኒቷን የክብር ማዕረግ እንዳሻቸው ደርበው ደራርበው ሲፈልጉ ካባውን፣ ሲፈልጉ ጥምጥሙን፣ ሲፈልጉ አይከኑን፣ ሲፈልጉ ቆቡን ሁሉንም እንዳሻቸው ከገበያ እየገዙ ከገበያ እየሸመቱ መርካቶ የሚባል ሀገር መቼም የሌለ ነገር የለም። እንዳሻቸው ሸምተው ያለብሰው በቃ በቤተ ክርስቲያኒቱ በሁላ አካሏ ላይ ሁሉ የሚነሰነሱት የሚንቀሳቀሱት የሚቆርጡት የሚፈልጡት እነሱ ነበሩ። ጊዜ እንዲህ ነው ወገኖቼ። ዛሬ ከዛው ከጉያቸው ምስጢራቸውን የሚያውቁ ማንነታቸውን የሚያውቁ እነዚህም እነዛም ያው ለፖለቲካው ያደሩ ናቸው። ልክ የፖለቲካ ጦርነት አስመስለው ያው ዛሬ ውርደቱ ቀድሞ የብዙዎች ስም በአደባባይ ተነጥፎ እያየን ነው። እኛ ቀድመን ስንት ዓመት በፊት ስንናገር ማንም የሰማን የለም። አዲስ እምነት አመጡ፣ ሐሰተኞች ናቸው፣ ውሸተኞች ናቸው፣ ማዕት አውሬዎች ናቸው፣ እነዚህን አትስሙ ተብሎ ሁሉም በእኛ ላይ ዘምቶ ሲያሳድደን ኖረ። ዛሬ ግን የእውነቱ ደግሞ ሲገለጥ ቤተ ክርስቲያን የት እንደወደቀች እንዴት እንደተዋረደች በእነማን ይህን ሁሉ እንደተፈጸመ ስትሰሙት ስታዩት ዓለም በሙሉ ይችን አንዲት ተዋሕዶ ኦርቶዶክስ እምነትን ለማጥፋት በኢትዮጵያ ያለችውን ለማጥፋት ምን ያህል እንደተቀናጀና እንደተባበረ እስቲ ልብ ብላችሁት። አውሮፓው ብትሉ፣ አሜሪካው ብትሉ፣ ላቲኑ ብትሉ፣ ኤሽያውን ብትሉ፣ አውስትራሊያ ብትሉ፣ አፍሪካ ብትሉ ሁሉም ዘመቻቸው ይችን እምነት የጨበጠውን ሕዝብና እምነቲቱን ከመሰረቱ ማጥፋት ነው። ምክንያቱም እነሱ ይህንን እምነት አያውቁትም። የተተከሉትም የተመሰረቱትም የጸኑትም በሙሉ በመላው ዓለም ላይ ከተዋሕዶ ኦርቶዶክስ እምነት ውጭ ከትክክለኛይቱ ኢትዮጵያ ውስጥ ካለችው ውጭ ያለው በሙሉ በተለያየ ስልትና ዘዴ እምነት በሚመስል
ድርሰት ዲያብሎስ ስም እየሰየመ ካቶሊክ፣ ፕሮቴስታንት ምን ብዙ አይነት ነው። እነዚህን ሁሉ ስም እየሰጠ ሁሉንም በየዛ ካምፕ ውስጥ አጉሮ ጠቅላላ ዓለምን ቀይዶ ይዟል። በቃ ስለዚህ እችን ቤተክርስቲያን አጥፍቶ ሙሉ በሙሉ እችን እውነት አጥፍቶ፣ ምክንያቱም እግዚአብሔር እንዳይኑ ነው የሚያያት። እችን የሚያያትን እውነት አጥፍቶ እሱ ሊነግስ ነው አሁን ትልቁ ድካም። እንግዲህ ዛሬ ይህንን መግለጫ የምናሰማችሁ ዘወትር ሁል ጊዜ ከወቅቱ ጋራ መረዳታችሁም እንዲጨምር ማስተዋላችሁም እንዲጨምር ነው። አንዳንድ ነገሮች ሲፈጠሩም ልብ ብላችሁ እንድታስተውሉ ነው። ወገኖቼ ሰው ማንም ሰው በእግዚአብሔር የፍርድ አደባባይ ሲቆም የሚቀድመው የሚተረተረው የሚወሳው የሚነሳው የሚጣለው የሰራው ሥራ በስውርም በግልጽም የሰራው ሁሉ ብርሃን ሲወጣበት በግልጽ ይታያል። አዎ አሁንም ይህም ደግሜ የምነግራችሁ ይህንኑ ነው። ሰውሮ ያከናወነው በንስሐ ያልከደነው ሲያዋርደው ሊያዋርደው አደባባይ በምስክርነት ይወጣል። ውርደት በውርደት ላይ ይሆናል። ከፍርድ በፊት ከዋናው ቅጣት በፊት ውርደት ይቀድማል። የዛሬ ቤተ ክርስቲያናችን መሪዎች፣ ጳጳሳት፣ መነኮሳት፣ ካህናት፣ መምህራን፣ ሊቃውንት፣ የሰንበት ትምህርት ቤት ማኅበረ ርኩሳን ሁሉም በየወረፋቸው የዘሩትን ያጭዳሉ፣ ይዋረዳሉ፣ በፍርድ ይካተታሉ። ይሄ የማይቀር ነው። በነውረኛ አፎች ለማዋረድ በማይሳሱ አንደበቶች ይነሳሉ፣ ይዋረዳሉ። ቤተ ክርስቲያን የጠፋችው በውስን ሌቦች፣ መናፍቆች፣ ካቶሊኮች፣ ሰላዮች፣ ነጋዴዎች ብቻ አይደለም። የቤተ ክርስቲያን ጥፋት ዓለም በሙሉ ተስማምቶ መንግስታትና እጆቻቸው፣ የስለላ ተቋሞቻቸው፣ የኢኮኖሚ አቅማቸው፣ ገንዘባቸው፣ ዓለምን የከደነው ድርጅታቸው ሁሉ ይህችን የእግዚአብሔር እውነት የሆነችውን ተዋህዶ ኦርቶዶክስ እምነት ለማጥፋት ያዘጋጁት የቅርብም የሩቅም ግባቸው ይፈጸም ዘንድ እጅግ በረቀቀ መንገድ እየሰሩ ያለበት ሁኔታ ነው ያለው። አሁን ዘመኑ ይሄ ነው፣ ወቅቱ ይሄ ነው። ይህንን ልብ ልትሉ ይገባል። ቤተ ክርስቲያን የጠፋችው መንግስትም የመንግስትም ስለላ ተቋምም ኃይሉም ሁሉም እጃቸውን ከተውበት በጉልበት የመሰላቸውን በየቦታው አስቀምጠው በቤተ ክርስቲያን አናት እስከ ስር ድረስ በራሳቸው መረብ የተያዙና ለፈለጉት የማፍረስ ዓላማ የተመደቡትን ተክለው ባሉበት ሁኔታ ጥቂቶች ስለተዋረዱ የቤተ ክርስቲያን ችግር፣ የምዕመኑ ችግር፣ የወደቀበት ጥፋት፣ የመጣበት የፍርድ ቁጣና ጠረጋ አይመለስም፣ አይቆምም። ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ማን ናቸው? እንግዲህ የምታውቁት ናቸው። የምታውቋቸው ሁላችሁም ታውቋቸው አላችሁ። በመንግስት ተጽዕኖና ግፊት በራሱ ትእዛዝ የተሾሙት አቡነ ሳዊሮስ የሚባሉት እንደሆኑ ሁላችሁም ታውቃላችሁ። አቡነ ሳዊሮስ በአሁኑ ሰዓት ፓትርያርኩ ደክሞ ደንዝዘው በተቀመጡበት ሰዓት ሁሉንም ቁልፍ ስራ የሚሰሩ እሳቸው ናቸው። የእሳቸውን ቢጤና የመሰሉ በየቁልፍ ቦታዎችም እንዲሁ ተመድበዋል፣ በመንግስት ተመልምለው ማለት ነው። እነዚህ ቁጭ ብለው የሚሹትን ይተክላሉ፣ የሚሹትን ይነቅላሉ። እስከ ስር ድረስ ገዳም አልቀራቸው፣ ደብር አልቀራቸው፣ የትም ገደልም ይሁን ምን ውስጥ ሁሉ እጃቸውን ያልሰደዱበት ነገር የለም። ዘረፋውም ሌብነቱም ቅጥፈቱም ሁሉም በሰዎቻቸው አማካኝነት የሚከናወን ነው። አሁን የሁሉ ቅንብሮችና ጥፋቶች ስታዩዋቸው የመጡት ምን ለማድረግ ነው? አልነቀል ያሏቸው በህዝብ ተሰሚነት ያላቸውንም ጭምር ነቅለው ለማስወገድም ጭምር ነው። እንደገና በእነሱ ምትክ ደግሞ የሚመስላቸውን ሰው ይተካሉ። እነሱም ከዛ ስፍራ የሚነቀንቃቸው የለም። መንግስት እስካልወደቀ ድረስ እነሱ አይወድቁም። ያው የምታዩትን ወደፊትም ታዩታላችሁ። የእግዚአብሔር ፍርድ ሲጠራርጋቸው እንጂ በዚህ የሚፈታ ነገር የለም።
የቤተ ክርስቲያን ችግርም በዚህ መልክ አይፈታም። የቤተ ክርስቲያን ችግር የሚፈታው የኢትዮጵያ ዓለም ብርሃናዊ መንግስት ስፍራና ቦታውን ተቆጣጥሮ የጨለማውን ጠቅላላ ዝግንትል ጠራርጎ አስወግዶ ብርሃናዊ የሆነ አሰራርን ብርሃናዊ የሆነ መንግስት ቆሞ እግዚአብሔር በሙሉ በምድሪቱ ሲነግስባት ሲከብርባት ርስተ ድንግል መሆኗ ዓለም ሁሉ በይፋ እንደ ብርሃን እንደዚህ እንደ ቀኑ ፀሐይ ሲያውቀው ሲረዳው የዓለም ብርሃን መሆኗን ኢትዮጵያ መነሻዋ ብርሃን መሆኗን እግዚአብሔር ያከበራት ሀገር መሆኗን ሲያውቅ እጁን ሲሰጥ ለምኖ አልቅሶ ጮሆ እንባ አፍስሶ ደም እንባ አልቅሶ ዋጋውን እያገኘ ይሄ ተፈጻሚ ካልሆነ የዓለም ገዢነቷ ኢትዮጵያ ካልተረጋገጠ የሚቀየር ነገር የሚለወጥ ነገር የለም። እንዲህ ቱማታና ወሬ በማህበራዊ ሚዲያው ስለተንጫጩ የሚፈጠር ነገር የለም ወገኖቼ። ምናልባት እንደ ትልቅ ነገር ቆጥራችሁ የምታዳምጡ የኛ ቤተሰቦች ካላችሁ እንዳትሳሳቱ። ምንም ትርጉም የሌለው ጫጫታ ነው። የሚያስፈልገው ለዚህ ሰዓት ያው በፍርድ መካተት ብቻ ነው። እሱም መጥቷል አይቀርም። ስለ ጮሁ አይተውም አንዱን ስለወነጀለ የሚቀር ነገር የለም። ወይም መንግስትም ራሱ ብልጥ ሆኖ ሪፎርም ላድርግም ስላለ የሚቀር ነገር የለም። በቤተ ክርስቲያንም አንዳንድ ብልጥ የማሻሻያ ስራ እንሰራለን ቢባልም እሱም ትርጉም የለውም። ማናቸውም እንቅስቃሴዎች ትርጉም የላቸውም። በፍርድ ተይዟል። ሁሉ በፍርድ ተይዘሃል። በፍርድ የተያዘ ፍርዱን መቀበል እንጂ ፍርዱን ሽሮ ከፍርድ ለማምለጥ የሚያስችል መንገድም ስልትም የለም። ልታጭበረብር የምትሞክረው ማንን ነው? እግዚአብሔርን። እግዚአብሔር ይጭበረበራል፣ ይታለላል። ሰውን ልታታልል ትችላለህ። እግዚአብሔርን ግን እንዴት አድርገህ ነው በእግዚአብሔር ፊት ቆምረህና አታለህ የምታልፈው? ይህንን ክፉ ሰዓት የፍርድ ሰዓት ማለፍ አትችልም። እንግዲህ ይህንን አውቃችሁታል። ቤተ ክርስቲያናችን የጠፋችው እንግዲህ ያው መንግስትም የመንግስት ስለላም ተቋሙም ሁሉም ኃይላቸውን አስተባብረው ስለዘመቱ መሆኑን ያው ደግሜም ላነሳላችሁ ነው የምወደው። በጉልበት እንግዲህ የመሰላቸውን ሰው በየቦታው እያስቀመጡ ይህንኑ የጥፋት ስራቸውን እንደፈለጉ ሲያስኬዱ ኖረዋል። እና በፖለቲከኞች እኮ አባባል ወገኖቼ ህብረተሰቡ ግፍ ሲበዛበት ሲያምጽባቸውና መንግስታቸውን በአመጽ ሊያፈርስባቸው ሲነሳ የሚወስዱት የማቀዝቀዣ መንገድ የጥገና ለውጥ ማድረግ ነው። በፈረንጅኛው ሪፎርም የሚባለው ማለት ነው። ቤተ ክርስቲያናችን ይህ ስልት የሚመለከታት ባይሆንም ይህ ስጋ አሰራር ለሷ ባይሆንም በውስጧ የፖለቲከኞች መሳሪያ ሆኖ ቅኝታቸውም ምግባራቸውም ከፖለቲከኞችና ከዓለም አቀፍ የእምነት ተቋሞች ከመንግስት ሰላዮች ጋር የተያያዘ በመሆኑ ችግር ሲመጣባቸው የሚወስዱት እርምጃ የማሻሻያ እርምጃ መሆኑን ልብ ልንል ይገባል።